የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እናው አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ውጊያ በተጠናከረበት ራያ ቆቦ ወረዳ ነዋሪዎች ከቀያቸው እየተፈናቀሉ እንደሚገኙ የአካባቢው የመረጃ ምንጮች ለኢትዮኒውስ ተናገሩ። የብልጽግና አገዛዝ ከፍተኛ ጦር ማሰለፉ የተሰማ ሲሆን አሁን በቀጠናው የሚገኙ የፋኖ ኃይሎችና የትግራይ ኃይሎች በኩላቸው ተጨማሪ ቀጠናዎችን እየተቆጣጠሩ ይገኛሉ። በዝርዝር የምናየው ቀዳሚ ጉዳይ ነው። የብልጽግና አገዛዝ የጽምዶ ኃይሎችን እንደ ሰም ይቀልጣሉ ሲል ዛተም። የአገዛዙ መከላከያ ውጭ ጉዳይ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጄኔራል ተሾመ ገመቹ ጽምዶን ወደ መሬት ለማውረድ በሚንቀሳቀሱ አካላት ላይ ስለሚወስደው እርምጃ የዲፕሎማቲክ ማህበረሰቡን አሳውቀናል ሲሉ ተናግረዋል። አርበኛ አስረስ ማረ ዳምጤ በኩሉ እኛ ጽምዶ ስለሚባል ፕሮጀክት የምናውቀው ነገር የለም ሲል አስታውቋል። በዝርዝር የምናየው ሌላኛው ጉዳይ ነው። የሱዳን አንጃዎች ጦርነቱን ለማስቆም የሚያስችል ውይይት በናይሮቢ ጀምረዋል። የተለያዩ የሱዳን የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና የታጠቁ ቡድኖች ያቀፈው ሰፊ ጥምረት በሱዳን እየተካሄደ ያለውን የእርስ በርስ ጦርነት ለማቆም እና በአገሪቱ ሰላምና መረጋጋት ለመመለስ የሚያስችል ውይይት በኬንያ መዲና ናይሮቢ ጀምሯል። በዝርዝር የምትሰሙት ሌላኛው ጉዳይ ነው። አሜሪካ በድጋሚ ኢራን ላይ ጥቃት ለማድረስ እየዛተች ነው። የፓኪስታን የጦር አዛዥ ደግሞ ከኢራን የውጭ ጉዳይ ሚኒስትር ጋር ተወያይተዋል። የአሜሪካ ውጭ ጉዳይ ሚኒስትር ደግሞ በአሁኑ ሰዓት ሆርሙዝን የማትከፍት ከሆነ ኢራን አንድ ሰው የሆነ ነገር ማድረግ አለበት ብለዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል ውጊያ በተጠናከረበት ራያ ቆቦ ወረዳ ነዋሪዎች ከቀያቸው እየተፈናቀሉ እንደሚገኙ የአካባቢ የመረጃ ምንጮች ተናገሩ። የብልጽግና አገዛዝ ከፍተኛ ጦር ማሰለፉ የተሰማ ሲሆን በቀጠናው የሚገኙ የፋኖ ኃይሎችና የትግራይ ኃይሎች በበኩላቸው ተጨማሪ ቀጠናዎችን እየተቆጣጠሩ ይገኛሉ ተብሏል። በአማራ ክልል ራያ ቆቦ ወረዳ በትላንትናው ዕለት ግንቦት 14 2018 ዓ.ም ጀምሮ በከባድ መሳሪያዎችና በአየር ኃይል የታገዘ ውጊያ መቀጠሉን ነዋሪዎች ለሚዲያችን ተናግረዋል። ውጊያው በዋናነት በአገዛዝ ጦርና ፋኖ ኃይሎች መካከል ቢሆንም ካላማጣ አቅጣጫ ከፍተኛ ኃይል እያስጠጉ የሚገኙ የትግራይ ኃይሎች በቀጠናው ያለውን ወታደራዊ ውጥረት ጨምረውታል ሲሉ ነዋሪዎች አስተያየታቸውን ተናግረዋል። በሰላም በዛሬው ዕለት ከሌሊት ጀምሮ በራያ ቆቦና በራያ አላማጣ አዋሳኝ አካባቢዎች የጨመረው ወታደራዊ እንቅስቃሴ ተከትለው በርካታ ነዋሪዎች ወደ ቆቦ ዋጃና ግዳን እየተፈናቀሉ ይገኛሉ። በተለይም ዋልካ መንደርና ማዶ ከተማ አካባቢ በርካታ ነዋሪዎች ቀያቸውን ለቀው ሸሽተዋል የተባለው የፋኖ ኃይሎችና የትግራይ ኃይሎች ዋጃ ከተማ አቅራቢያ ማዶ ከተማ ተሻግረው ቾምቢ ወደ ተባለ አቅጣጫ ብዛት የተንቀሳቅሰዋል ያሉት የመረጃ ምንጮች ይህም የብልጽግና አገዛዝ በሜካናይዝድ እና አየር ኃይል ታግዞ ውጊያ መክፈቱ ተከትሎ የተከሰተ ነው ብለዋል። በዚህም የተነሳም በአካባቢው ከዚህ ቀደም ከተደረገው ውጊያ የባሰ ጦርነት ሊቀሰቀስ ይችላል በሚል የዋልካ መንደር፣ ራያ መንደር፣ ኩቢ ቀርሳና አካባቢ ነዋሪዎች ወደ ተለያዩ አካባቢዎች እየተፈናቀሉ ይገኛሉ ሲሉ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በራያ ቆቦ ወረዳ ሰሌን ውሃ፣ ዋልካ መንደር፣ ጃሮታ፣ አገዳ ቀበሌ፣ ቢጭሮና አዲስ ኪዳን፣ ባይባዋና ጀመዶ ማርያም አካባቢዎች ነው ከፍተኛ ወታደራዊ ውጥረት ሰፍኗል ያሉት የመረጃ ምንጮች በተያያዘም በትላንትናው ዕለት የድሮን ጥቃት በተፈጸመባት መረዋ ቀጠና የትግራይ ኃይሎች አዳዲስ አካባቢዎችን እየያዙ እንደሚገኙ ተሰምቷል። ወደ ደጋማው የሰሜን ወሎ አካባቢዎች ለመውጣት ወሳኝ አካባቢ ከሚባሉት አካባቢዎች መረዋ ዋነኛዋ ናት ያሉት የመረጃ ምንጮች ይህንን አካባቢ የፋኖ ኃይሎችና የትግራይ ኃይሎቹ በላይነት እንዳይቆጣጠሩት በሚል አገዛዙ ተከታታይ የድሮን ስሜት ከማድረግ በተጨማሪ የከባድ መሳሪያዎችን ተኩስ እያደረገ ይገኛል ብለዋል። በሰሜን ወሎ ዞን ራያ ቆቦ ወረዳ ከዕለት ወደ ዕለት ከፍተኛ ወታደራዊ እንቅስቃሴ እየተደረገ እንደሚገኝ ሲሆን በትላንትናው ዕለት በተደረገው ከባድ ውጊያ የፋኖ ኃይሎች በአገዛዙ ጦር ላይ ከፍተኛ ወታደራዊ ኪሳራ አርሰንበታል ሲሉ አስታውቀዋል። በወረዳዋ አመያም፣ ዋልካ መንደር፣ ሾች ማርያም፣ መንደፈራ፣ ቀዩ ጋሪያም፣ እዩብ፣ ጮቢ በርና ሌሎች አካባቢዎች አካሎ በተደረገው ውጊያ ነው የፋኖ ኃይሎች በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት አርሰንበታል ሲሉ ያስታወቁት ከመጋቢት አጋማሽ ጀምሮ አሁን ድረስ የቀጠለው የውጊያ በቀጠናው አረፍና አለፍ እያለ በተለያዩ ጊዜያት የቀጠለ ሲሆን ሰፊ ውጊያዎች እየተካሄዱ ይገኛሉ። በዚህም የአገዛዙ ጦር በተለያዩ ቦታዎች ከባድ መሳሪያዎችን ከምድርና ከሰማይ ቢተኩስም የፋኖ ኃይሎች ደግሞ በበርካታ ቦታዎች ላይ የበላይነታቸውን እየተቆጣጠሩ እንደሚገኙ ነው መረጃዎቹ የሚያሳዩት።
የብልጽግና አገዛዝ የጽምዶ ኃይሎችን እንደ ሰም ይቀልጣሉ ሲል ዛተ። የአገዛዙ መከላከያ ውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ጽምዶን ወደ መሬት ለማውረድ በሚንቀሳቀሱ አካላት ላይ ስለምንወስደው እርምጃ የዲፕሎማቲክ ማህበረሰብን አሳውቀናል ሲሉ ተናግረዋል። አርበኛ አስረስ ማረ ዳምጤ በኩሉ እኛ ጽምዶ ስለሚባል ፕሮጀክት የምናውቀው ነገር የለም ሲል አስታውቋል። አገዛዙ ላለፉት ጥቂት ወራት የተለያዩ ኃይሎች ጥምረት እየፈጠሩብኝ ነው በሚል በተለያዩ ስብሰባዎች ወቅት ሲያነሳ መቆየቱ መዘገባችን የሚታወስ ነው። አሁን ደግሞ በግልጽ በአገዛዙ ሚዲያ በኩል ጽምዶን በተመለከተ ማስጠንቀቂያና ዛቻውን በጀነራሉ በኩል አስተላልፏል። የአገዛዙ መከላከያ ውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ የጽምዶን ሀሳብ ገና ከመነሻው እናውቃለን፣ የከሸፈ ሀሳብ ነው፣ የሀሳቡ አባትና አያት ማን እንደሆነ እናውቃለን ሲሉት ነው የተደመጡት። የሻዕቢያና የህወሓት ደጋፊ እንደሆኑ በሚነገርላቸው ግለሰቦች ደረጃ ሲነገር የነበረው ጽምዶ ቀስ በቀስ በኢትዮጵያና ኤርትራ አዋሳኝ አካባቢዎች በሆኑት የትግራይ ከተሞች የህዝብ ለህዝብ ግንኙነቶች አስተናግዶ በኋላም በቅርብ ጊዜ በሱዳን ካርቱምና ፖርት ሱዳን ከተሞች ኢትዮጵያውያንን፣ ኤርትራውያንን፣ ሱዳናውያንን ያሳተፉ መድረኮች ተካሂደው መነጋገሪያ ሆኗል። የብልጽግና አገዛዝ ታዲያ እነዚህን ግንኙነቶች በተራጀ ሁኔታ በፖለቲካ ኃይሎች የሚመራ ጸረ ብልጽግና ኃይሎች የተሰባሰቡበት አድርጎ ስጋቱን ገልጿል። ሜጀር ጀነራል ተሾመ ገመቹ የእነዚህ ኃይሎች የጽምዶ እንቅስቃሴ በተመለከተ ጽምዶ ቅዠት ናት፣ ያረጀ በሬና ቀበሮን አንድ ላይ ማረስ አይቻልም፣ በአንድ ላይ መቆም የማይችሉ አካላት የተሰባሰቡበት ስለሆነ በቅዠት የተሞላ የፍርሃት ሀሳብ ነው ሲሉ አጣጥለውታል። ጽምዶ የምትባል ሀሳብ ከጅምሯ የተቀደመች ሀሳብ ናት። የተቀደመች ሀሳብ ናት ማለት ጅምሯም መነሻዋም መድረሻዋም ይታወቃል። እሱ ብቻ ሳይሆን አባቷ ማን ነው አያቷ ማን ነው በደንብ የሚታወቅ ሀሳብ ነው። እንደ ሀሳብ ሉዓላዊነትም ደግሞ ጸረ ሉዓላዊነት ሀሳብ ናት። ኢፍትሃዊ ሀሳብ ናት። አንፌር የሆነች ሀሳብ ናት። የምትመክን ሀሳብ ናት። ተግባራዊ የምትሆንም ሀሳብ አይደለችም እና በአጠቃላይ ቅዠት ነው። ቅዠቱ ግን የኢሉዓላዊነትን ወይም ደግሞ ጸረ ሉዓላዊነትን ታሳቢ ያደረገ ኢፍትሃዊ የሆነ እንደው የቅዠት አይነት ሀሳብ አርገን ልንወስደው እንችላለን። ሜጀር ጀነራል ተሾመ ገመቹ በአንድ በኩል ጽምዶ ቅዠት ነው ቢሉም መለስ ብለው ደግሞ በጽኑ ያጣጣሉትን ጽምዶ በተመለከተ ተቀማጭነታቸውን በአዲስ አበባ ለሆኑ ዲፕሎማሲያዊ ማህበረሰቦች በሚገባ እያስረዳን ነው ሲሉም ተደምጠዋል። ከዚህ አልፎ አንዳንድ ወዳጅ ሀገራት ዲፕሎማሲያዊ ስለ ጽምዶ ይጠይቁናል ብለዋል ጀነራሉ። ጀነራሉ ምንም የሚረባ አይደለም ያሉትን ጽምዶ በሀገሪቱ ውስጥ ያሉ ዲፕሎማቶች ሰብስበው ያስረዱት ታላቅ ቢሆን ነው የሚሉ አስተያየቶች በዝተዋል። በእርግጥም ነገ የጽምዶ ሀሳብ ወደ መሬት ለማውረድ እንቅስቃሴ ከተደረገ እርምጃ ስለምን ወስድ ከወዲሁ ማሳወቅ ስላለብን ይህንን አደረግን የሚሉት ጀነራሉ አሁን ላይ የሰጧቸው መግለጫዎችን በዚህ መሰረት እንደሆነ ተናግረዋል። ያገዛዙ ጀነራል አክለው ይህን የጽምዶ ሀሳብ ወደ መሬት ለማውረድ የሚሞክር አካል እንደ ሰም ይቀልጣል ሲሉ ዝተዋል። ጀነራሉ ይህ የጽምዶ የቅዠት ሀሳብ የመከረና ስንዝር መሬት የተራመደ ኃይል ይቀልጣል፣ ለዚህ በቂ ዝግጅት አለን፣ የዲፕሎማቲክ ማህበረሰቡን አሳውቀናል ሲሉ ነው የዛቱትም። እቺን ቅዠት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያን ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰም በሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው። ይሄን ወዚህ ደረጃ የሚወስዳቸው ጉዳይ ምንድነው? ድርድር የለውም። ኮምፕሮማይዝ የሚደረግ ጉዳይ አይደለም። የሉዓላዊነት ጉዳይና ባሉዓላዊነታችን ላይ ቅዠትን የመከረች ግሩፕ አለች። እቺ ግሩፕ ይሄን ነገር ተግባራዊ ያደርጋሉ ብላ ስንዝር መሬት ብትንቀሳቀስ ቅድም እንዳልኩት ሰም በሳት እንደሚቀልጥ ደጋግሞ ይቀልጧታል እንጂ ኢትዮጵያ ላይ የምትፈጸም በኢትዮጵያ ላይ ሉዓላዊነቷን የሚያሰጋ ወይ ደግሞ ሰላሟን የሚያናጋ ነገር አይፈጸምም። ይሄ ፕራይመሪ የኛ የዚህ ተቋም ስራ ነውና መንግስት በሚያስቀምጠው አቅጣጫ ስራዎችን እንሰራለን። ይሄን የምንልበት ዋናው ምክንያት አንደኛ ኢን አድቫንስ ለዲፕሎማቲክ ማህበረሰቡ
ይሄን ነገር አዌር የማድረጉ ስራ ተሰርቷል። ጽምዶ በትክክል የትኞቹ ኃይሎች እንዳካተተ እስካሁን በግልጽ የቀረበ ማብራሪያ ባይታይም አንዳንዶች ጽምዶ የኤርትራና የትግራይ ህዝብ ለህዝብ ግንኙነት ነው ሲሉት፣ ሌሎች ደግሞ ከሁለቱ ህዝብ ለህዝብ ግንኙነት ባለፈ የኤርትራ፣ የትግራይ፣ የፋኖ፣ የአፋር ሌሎች ታጣቂዎች ግንኙነት እንደውን አድርገው ሲነገሩ ይደመጣል። አርበኛ አስረስማረ ዳምጤ በኩሉም ከኤምኤስ ሚዲያ ጋር ባደረገው ቆይታ እኛ ጽምዶ ስለሚባል ፕሮጀክት የምናውቀው ነገር የለም ሲል አስታውቋል። ሆኖም መርህን በተከተለ ሁኔታ ጸረ ብልጽግና አገዛዝ ትግል ከሚያደርጉ ኃይሎች ጋር አብረን ለመስራት ዝግጁ ነን ሲል ነው የአፋብኃኝ ህዝብ ግንኙነት መምሪያ ኃላፊው አስረስማረ ዳምጤ ያስታወቀው። የሱዳን አንጃዎች ጦርነቱን ለማቆም የሚያስችል ውይይት በናይሮቢ ጀምረዋል። የተለያዩ የሱዳን የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና የታወቁ ቡድኖች ያቀፈው ሰፊ ጥምረት በሱዳን እየተካሄደ ያለውን የእርስ በርስ ጦርነት ለማስቆምና በሀገሪቱ ሰላምና መረጋጋት ለመመለስ የሚያስችል ውይይት በኬንያ መዲና እያደረገ ነው። በዚህ ጥምረት ውስጥ ታዲያም ያልተካተቱ የአልቡራን ጦር እየተሳተፈ የሆነ አይሆን ግን የሚታወቅ ነገር የለም። አዲስ ሀገረ መንግስት ለመገንባት የሱዳን የመርሆች ስምምነት ኃይሎች በሚል መሪ ቃል በተዘጋጀው በዚህ ጉባኤ ላይ የፖለቲካ ፓርቲዎች መሪዎች፣ የታጠቁት ንቅናቄ ኃላፊዎች፣ የሲቪል ማህበረሰብ ተወካዮችና ታዋቂ ሀገራዊ ግለሰቦች ተገኝተዋል ይላል ዘገባው። በጉባኤ መክፈቻ ንግግር ላይ ንግግር ያደረጉት መካከል የቀድሞ የሱዳኑ ጠቅላይ ሚኒስትርና የሱመድ ጥምረት ሊቀመንበር አብደላ ሐምዶክ፣ የሱዳን ነጻነት ንቅናቄ መሪ አብዱል ዋሂብ መሐመድ አልኖር እና የአረብ ሶሻሊስት በአዝ ፓርቲ ኦሪጂናል ሊቀመንበር አሊ አሊያም አልሳሁሪ ይገኙበታል። ሱዳን ትሪቡን እንደዘገበው ከሆነ የናይሮቢ ውይይት በዋናነት የሚያተኩረው በሱዳን ወቅታዊ የፖለቲካ ቀውስ፣ በጦርነቱ ቀጣይነት እንዲሁም በጥምረቱ እንደ አውሮፓውያን አቆጣጠር በታህሳስ 2025 በናይሮቢ የተፈራረመው ስምምነት ይበልጥ ማዳበር በሚቻልባቸው አማራጮች ዙሪያ ላይ ነው። ጥምረቱ ቀደም ሲል በሱዳን ውስጥ ለቀውሱ ምንም አይነት ወታደራዊ መፍትሄ የለም ማለቱ የሚታወስ ሲሆን የሱዳን መደበኛ ጦር፣ የፈጥኖ ደራሽ ኃይሎች እንዲሁም ሌሎች አጋር የታጠቁ ቡድኖች እንደ አውሮፓውያን አቆጣጠር በ2025 በስምምነት የቀረበውን የፖለቲካ ፍኖተ ካርታ እንዲቀበሉ ከፍተኛ ግፊት እንዲደረግ ጥሪ አቅርቦ ነበር። በናይሮቢ የውይይት መድረክ ላይ የተገኙት ተሳታፊዎች ጦርነቱ በዘላቂነት ለማቆምና የሱዳን ሕዝብን ለሰላም ለዲሞክራሲና ለደህንነት ያለውን ጉጉት ለማሳየት ወይም ለማሳካት አጠቃላይ የፖለቲካ ስምምነት ላይ ለመድረስ እንደሚገባ ጠቁሟል የተባለ ሲሆን ለዚህ ውይይት ዝግጅት የቅንጅትና የአንድነት ሀገራዊ ጥረት አስፈላጊ ነው ሲሉ በአጽንኦት ሰጥተው መናገራቸውም ተሰምቷል። በዚህ ከፍተኛ ጉባኤ ላይ ከተሳተፉት ሌሎች ታዋቂ የፖለቲካ መሪዎች መካከል የሱዳን ኮንግረስ ፓርቲ ሊቀመንበር ኡመር አልዲጌሪ፣ የብሔራዊ ኡማ ፓርቲ ዋና ጸሐፊ አልዋቲቅ አልበሪር፣ የሱዳን ህዝብ ነጻነት ንቅናቄ ሰሜን አብዮታዊ ዲሞክራሲ ፍሰት መሪ ያሲር አማር እንዲሁም የፌዴራል ስብስብ ስራ አስፈጻሚ ቢሮ ሊቀመንበር ባቢከር ፈይሰል፣ የባአዝ ፓርቲ ናሽናል ሊቀመንበር ከማል ቡላድ እንዲሁም የባለሙያዎችና የሙያ ማህበራት ቅንጅት ሊቀመንበር ጣሃ ኡስማን ይገኙበታል ይላል ዘገባው። በሱዳን ታዲያ እነዚህን ጥምረትና ሌሎች የሚያቀርቧቸውን ሀሳቦች ወገናዊነት ያላቸው ናቸው በሚል የአልቡራን ጦር ውድቅ ሲያደርገው የቆየ ሲሆን አርኤስኤፍ የሚባለውና የፈጥኖ ደራሽ ኃይሉ ደግሞ ከዚህ ጀርባ ተደብቋል ማለትም ያሙታል። አሜሪካ በድጋሚ ኢራን ላይ ጥቃት ለማድረስ እየተዘጋጀች ነው። የፓኪስታን የጦር አዛዥ ከኢራን የውጭ ጉዳይ ሚኒስትር ጋር ተወያይተዋል። የአሜሪካ የውጭ ጉዳይ ሚኒስትር ደግሞ ኢራን ሆርሙዝን የማትከፍት ከሆነ አንድ ሰው የሆነ ነገር ማድረግ አለበት አሉ። ኢራንና አሜሪካ ለማሸማገል ዲፕሎማሲያዊ ጥረቶች ቢቀጥሉም ዋሽንግተን ቴህራን ላይ በድጋሚ ጥቃት ለመፈጸም እየተዘጋጀች መሆኑ ተዘግቧል። የቢቢሲ አጋር የሆነው ሲቢኤስ ለጉዳዩ ቅርበት ያላቸው ምንጮች ጠቅሶ እንደዘገበው የፕሬዝዳንት ዶናልድ ትራምፕ አስተዳደር አዲስ ጥቃት ለመሰንዘር ዝግጅት እያደረገ ይገኛል። ሆኖም ግን ጥቃቱን ለመፈጸም የመጨረሻ ውሳኔ እንዳልተላለፈ ነው ቢቢሲ የዘገበው። ትራምፕ የመንግስት ጉዳዮች ስላሉባቸው የልጆቻቸው ሰርግ መታደም እንደማይችሉ በማህበራዊ ሚዲያ ገጻቸው ማስታውቀዋል። የዛሬውን ዕለት ኒው ጀርሲ በሚገኘው ቅንጡ መኖሪያቸው እንደሚያሳልፉ ቢጠይቁም ወደ ዋይት ሀውስ ማቅናታቸው ተገልጿል። የአሜሪካ መከላከያና ደህንነት አመራሮች እረፍት ለመውጣት ይዘውት የነበረውን እቅድ እንደሰረዙ የተለያዩ ምንጮች ለሚዲያ ጠቁመዋል። ይህም ኢራን ላይ በድጋሚ ጥቃት ለመክፈት የሚደረገው ዝግጅት ምክንያት እንደሆነ ተመልክቷል። የአሜሪካ ሰራዊትና ደህንነት ባለስልጣናት በተጠባበቅ ላይ ያልነበሩ ወታደሮች ዝርዝር ላይ ለውጥ ማድረጋቸውን ምንጮችን ጠቅሶ ቢቢሲ ዘግቧል። በተለያዩ መካከለኛው ምስራቅ ወታደራዊ ሰፈሮች የሚገኙ የአሜሪካ ወታደሮች ኢራን በምትወስደው የመልሶ ማጥቃት እርምጃ ኢላማ እንዳይሆኑ ከካምፖቻቸው እንዳይወጡ እንደሚደረግም ተገልጿል። ኢራንና አሜሪካ ጊዜያዊ የተኩስ አቁም ስምምነት ላይ ከደረሱ ጊዜ አንስቶ አንዳቸው በሌላኛቸው ላይ ቀጥተኛ ጥቃት ከፈጸም ተቆጥቧል። የድርድር
ጥረቶች ግን አሁንም እንደቀጠሉ ናቸው። ዋናው አደራዳሪ ፓኪስታን የተለያዩ ሰዎችን ወደ ተለያዩ ሀገራት እየላከች ነው። ዛሬ የፓኪስታኑ ጦር አዛዥ ፊልድ ማርሻል ሲሚር ሙኒር ከኢራን የውጭ ጉዳይ ሚኒስትር አባስ አራግቼ ጋር ተወያይተዋል። ቴህራን የሚገኙት የፓኪስታን ጦር አዛዥ ጦርነቱን መግታት ስለሚቻልባቸው መንገዶች ከአራግቼ ጋር እስከ ትላንት ምሽት መወያየታቸውን የተገለጸው የጦር አዛዥ ወደ ቴህራን ሲጓዙ ያሁኑ ለሁለተኛ ጊዜ ነው። ባለፈው ሳምንት የፓኪስታን የሀገር ውስጥ ሚኒስትርም ወደ ቴህራን አቅንተዋል። ፓኪስታን አሜሪካና ኢራን የማሸማገል ጥረቷን ቀጥላለች። ነገር ግን የአሜሪካ ውጭ ጉዳይ ሚኒስትር ኢራን ሆርሙዝን የማትከፍት ከሆነ አንድ ሰው አንድ ነገር ማድረግ አለበት ብለዋል። ሩቢዮም ከኢራን ጋር ስምምነት ተደርሶ የሆርሙዝ ወሽመጥ የማይከፈት ከሆነ አንድ ሰው የሆነ ነገር ማድረግ ይኖርበታል ሲሉ ነው የተናገሩት። ሩቢዮና የኔቶ አባል ሀገራት የውጭ ጉዳይ ሚኒስትሮች ወሳኝ የባህር መተላለፊያ መልሶ ስለመክፈት እየተወያዩ መሆናቸውን አሶሼትድ ፕሬስ ነው የዘገበው። የአሜሪካ ውጭ ጉዳይ ሚኒስትር በዋሽንግተንና ቴህራን መካከል ስምምነት የማይደረስ ከሆነ ወሽመጡን በተመለከተ ሁለተኛ ዕቅድ እንደሚያስፈልግ በአጽንኦት ማንሳታቸውን ዘገባው አሳይቷል። በዛ ሁኔታ ውስጥ በራሳቸው ፈቃድ ወሽመጡን አይከፍቱትም ያሉት ሩቢዮ ስምምነት ካልተደረሰ አንዳች እርምጃ ሊወሰድ ይገባል ብለዋል። እንደ ኤፒ ዘገባ ከሆነ ሩቢዮ ይህን ጉዳይ ለበርካታ አውሮፓውያን አጋሮቻቸው አቅርበው ይሁንታ ማግኘታቸውን ገልጸዋል። ኢራን ሆርሙዝ ወሽመጥ ላይ የክፍያ ስርዓት ለመዘርጋት እየሞከረች ነው። ይህ ተቀባይነት የለውም፣ ሊሆን አይችልም ሲሉም ነው ሩቢዮ የተናገሩት። ይህ የሆርሙዝ ወሽመጥ ላይ የሚፈጠር ከሆነ በዓለም ዙሪያ ሌሎች 5 ቦታዎች ላይ ይሆናል ሲሉ አስጠንቅቀዋል። አክለውም ግን ከኢራን ጋር በሚደረግ ድርድር ላይ መሻሻል እየታየ መሆኑን በመጥቀስ የኢራን ባለስልጣናት የተናገሩትን ደግመዋል። እየተካሄደ ባለው ድርድር ላይ የታየው ውጤት አላጋነነውም፣ ደግሞም አላድበሰበስነውም ነው ያሉት ሩቢዮ። መከናወን ያለበት ተጨማሪ ስራ ስላለ እሱን እየሰራን ነው ሲሉ ተናግሯል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህን ይመስላሉ። መልካም ጊዜ እመኛለሁ።